ከነጻነት ወርቅነህ ህልፈት ጀርባ አዳዲስና ሰበር መረጃዎች መሰማታቸው እጅግ እንደቀጠለ ይታወቃል። ታዲያ ነጻነት ወርቅነህ ከሞተበት ነገር በላይ የሞተበት አሟሟቱ እጅግ ልብ ሰባሪና አሳዛኝ ነው። በብዙዎቻችን ዘንድ እጅግ ልብ ሰባሪ ነው፣ እጅግ አሳዛኝ ነው። ታዲያ ዛሬ ላይ እየወጡ ያሉ መረጃዎች አዳዲስና ሰበር ነገሮችን ይዞ ብቅ እያሉም ይገኛሉ። ነጻነት ወርቅነህ እንዴት ሞተ የሚለው ነገር መልስ ለምንድን ነው ያላገኘው የብዙዎቻችን ጥያቄ ሊሆን ይገባ ነበር። ነገር ግን አንዳንድ ሰዎች ግን ልብ ሰባሪና አሳዛኝ ነገሮችን ሲያወሩ እንሰማለን። ታዲያ አንድ ጥያቄ ብቻ እንጠይቃችሁ። እናንተ እውነት ነጻነት ወርቅነህ አንዴ ሞቷል፣ ከሞተ በኋላ ለምንድን ነው ዜና የምትሰሩት ሀሳብ የምታነሱት ብላችሁ የምታወሩ ሰዎች ግን እናንተ እህት አላችሁ፣ ወንድም፣ ቤተሰቦች፣ ወላጅ አባት አላችሁ፣ እናንተ ስለ ሀዘን ታውቃላችሁ ወይ ብለን ለመጠየቅ ደፈርን። ይህንን የምንልበት ምክንያት ምን መሰላችሁም? አንዳንድ ጊዜ ሰው በህይወት አጋጣሚ ድንገት ሊሞት ይችላል። ሀዘኑ ግን ለቤተሰቡና ቀጥሎ በህይወት ለሚኖሩ ሰዎች ብቻ ነው የሚተርፈው። ታዲያ ነጻነት ወርቅነህ አንዴ ሞቷል ብላችሁ ተው የምትሉ ሰዎች አሟሟቱ ቤተሰቡን እያሳዘነ ልባቸውንም እየሰበረ ያለ ጉዳይ ሆኗል። ቀጥሎ ደግሞ የባንክ አካውንቱን ጨምሮ ገንዘቡ ሁኔታ የነጻነት ኑሮ ሲታይ እጅግ ልብ ሰባሪና አሳዛኝ ነገሮች እየወጡ ይገኛሉ። ነጻነት የሞተበት ምክንያት እጅግ ልብ ሰባሪ ቢሆንም አሁን ግን በሚነሱ መረጃዎችና አሳዛኝ ክስተቶች ልባቸው ብዙዎቹ ተሰብሯል። ነጻነት ይህ አይገባም የሚሉ ሰዎች እጅጉን ተበራክተዋል። ታዲያ እናንተ ወላጅና አባት፣ እናት፣ እህት ያላችሁ ሰዎች አንድ ጥያቄ ልጠይቃችሁ። እናንተ ቤት ውስጥ አንድ ሰው በድንገት እንኳን ቢያልፍ አሟሟቱ ባያሳምናችሁና የሞተበት መንገድ እጅግ ልብ ሰባሪ ቢሆን በእናንተ ዙሪያ የነበረ ሰው ሁሉ ስለሞተበት መንገድ ስለ ቤተሰቦቻችሁ ሲያስረዳ ሀሳብና አስተያየት ወይም የሚናገርበት መንገድ ባያሳምናችሁ አዳዲስ ሀሳቦች በየቀኑ ቢነሱና የማያሳምኑ ነገሮች ቢኖሩ እናንተ በቃ አንዴ ሞቷል፣ ወንድሜን አጣሁት ወይም እህቴን አጣኋት፣ እሰይ እንኳን ሆነም ቀጥለን ደግሞ መርሳት አለብን ብላችሁ ነው ወይስ የምትንቀሳቀሱት? ወይስ የሞተበትን መንገድ ለማወቅ ትንቀሳቀሳላችሁ? ነገሩ እኛ ላይ እስከሚፈጠር ድረስ እኛ ኢትዮጵያውያን ችግር አለብን። አንድ ሰው ሲሞት ቀጥሎ ደግሞ የሞተበት መንገድ መታወቅ አለበት። ዝም ብሎ በደፈናውና ነገሮችን አለባብሰን ማለፍ ተገቢ ነው ብዬ አላስብም። እናንተ ቤት ውስጥ እያንዳንዳችን ጓዳ ላይ እንደዚህ አይነት ክፉ ነገር ቢደርስ ሁላችንም ዝም ብለን አናይም። መሄድ እስካለብን ድረስ ርቀት ሄደን ማግኘት ያለብንን ፍትህ እናገኛለን ብለን እንቀጥላለን። ነገር ግን የቀነኒን ህይወትም ጨምሮ ቤተሰብ እስከዛሬ ድረስ መጽናናት አልቻለም። ልጇ ሞታለች፣ ቤተሰቦቹ መሞቷን አረጋግጠዋል። ነገር ግን የሞተችበት መንገድ ልባቸው ሰብሮ እስከዛሬ ድረስ ፍትህ ፍለጋ እየተንቀሳቀሱ ይገኛሉ። ታዲያ የነጻነት ወርቅነህ ቤተሰብ ህልፈቱንም ማወቅ ይፈልጋል። ኢትዮጵያ ውስጥ አልነበሩም። ቀጥሎ ደግሞ መርዶ ተነግሯቸው ነው የመጡት። ሲመጡ ደግሞ የሰሙት ነገርና እያንዳንዱ ሰው የሚናገራቸው ነገር ሰማይ ከምድር የራቀ አይነት እንደሆነ በሁላችንም ዘንድ ግልጽ ነው። ታዲያ ነጻነት ወርቅነህ አንዴ ነው የሞተው። ነገር ግን መርዶን የነገሩን ሰዎች የሚናገሩትና የአሟሟቱ መልክ እጅግ አሳዛኝና አስጠሊታ ነው። አንደኛው የሞተበትን መንገድ ሌላ አድርጎ ይናገራል። ቀጥሎ ደግሞ መርዶን የነገሩ ሰዎች ሌላ አድርጎ ይናገራሉ። ያ ደግሞ ቤተሰብን ግራ አጋባ፣ የኢትዮጵያ ህዝብን ጥያቄ ውስጥ የከተተ ጉዳይ ሆኖ ከርሟል። ታዲያ መጀመሪያ ቀን ሰይፉ ፋንታሁን የሞተበትን መንገድ ሲናገር የነበረውን ቪዲዮ ገብታችሁ ብትመለከቱ እጅግ አሳዛኝና ልብ ሰባሪ ነው። በዚህ ልክ ሰው እንዴት አዳዲስና ሀሳብ አዲስ ነገሮችንና ሁለትና ሶስት ምላስ ይዞ ይንቀሳቀሳል የሚል ነገር ያስነሳል። ቪዲዮን ልብ ብላችሁ ገብታችሁ ብትመለከቱበት የመጀመሪያ ቀን ሰይፉ ፋንታሁን የለቀቀው ቪዲዮ ላይ ሰይፉ ፋንታሁን ነጻነት የሞተበትን መንገድ ሲናገር ደህና እንደነበር፣ ከዛ ቀጥሎ ደግሞ ትንሽ የህመም ስሜት ተሰምቶት ሆስፒታል ደርሶ በራሱ እግር እንደሄደና በመታከም ላይ ያለ ህይወቱ እንዳለ ድንገተኛ መርዶ እንደተሰማ ይናገራል። በሁለተኛ ቀንና ቀጥሎ ባለው ቪዲዮዎች ደግሞ ድንገት እንደሞተ የሞተውን ቤቱ እንደሆነ፣ ቀጥሎ ደግሞ ጁስ እንደጠጣ ከጁሱ በኋላ ህይወቱ እንዳለፈ ይናገራል። በሶስተኝነት ደረጃ ደግሞ አንድ ዘመድ እንኳን አልነበረውም ወይ? አንድ ወዳጆች እንኳን ለነጻነት አልነበሩትም ወይ? በቦታው ምን እንደሚል በደንብ ካስተዋላችሁ ሰይፉ እንደዚህ አለም። አሟሟቱን ሾፌሩን ጠየቅኩት አለም። ሾፌር እንዴት ይጠየቃል? ሾፌር እንዴት ያውቃል? የህክምና ባለሙያዎች በቦታው አልነበሩም ወይ? አብሮት የነበሩ ሰዎች አልነበሩም ወይ? እነሱን ከመጠየቅና ሾፌሩን ከመጠየቅ የትኛው ይቀላል? እናንተ አስተውላችሁ ከሰማችሁ ለምንድን ነው በዚህ ልክ ነገሮች የተግበሰበሱ ያሉት? የብዙዎቻችን ጥያቄ ሊሆን ይገባል። በመቀጠል ደግሞ ለአስክሬን ምርመራ ሆስፒታል እንደደረሰና በዚያ መካከል እንደሞተም፣ ቀጥሎ ደግሞ ወደ አስክሬን ምርመራው ሳይደርስ ወደ ቤት እንደተመለሰ፣ ህልፈቱ እንደተረጋገጠ ወደ ቤቱ ተመልሶ እዛው ሀዘን እንደተጀመረ ይናገራል። ቀጥሎ ደግሞ ሌሎች መጡ። በእግሩ ተራምዶ ሆስፒታል ከደረሰ በኋላ ጉበቱን ሲያመው ስለነበር ድንገት እንደሞተ ይናገራሉ። ነገሮች ድብልቅልቅ ብለዋል። ነገር ግን የኢትዮጵያ ህዝብ
በዚህ ልክ ሰዎች ሲወርዱ ማየት ደስ አይሎም። አርቲስቶቻችን ህዝቡ ወደ ቤት ሄዶ አይደለም መርዶን የሰማው፣ በአርቲስቶች መካከልና በታዋቂ ሰዎች መካከል አሟሟቱን በደንብ አስረዱን። በዚህ ልክ ካልሆነ ደግሞ ማን እንደገደለውና እንዴት እንደሞተ መረጃ በሚገባ ሊወጣ ይገባል። ፖሊስ እርምጃዎችን እንደተጓዘና አዳዲስ ነገሮችን እያነሳ እንደሆነ በሁላችንም ዘንድ ግልጽ ነው። ታዲያ በስተመጨረሻ ደግሞ አዳዲስና ሰበር መረጃዎች እየወጡ ይገኛሉ። ነጻነት ወርቅነህ ያለፈበት መንገድ ብዙዎችን ቢያሳዝንን ልባቸውን ቢሰብር፣ አሁን ደግሞ እየወጡ ባሉ መረጃዎች ጥያቄ ውስጥ የገባ ህዝብ እጅጉን ተበራክቷል። ነገር ግን ሞቷል አንዴም ተውት፣ ዝም ብላችሁ ተውትና የራሳቸውን ኑሮ የምትሉ ሰዎች እጅጉን ተበራክታችሁ ሊሆን ይችላል። ነገር ግን እያንዳንዱ እህቶቻችሁ ላይ ወንድሞቻችሁ ላይ እና ቤተሰቦቻችሁ ላይ እንደዚህ አይነት ነገር ቢደርስ ዝም ብላችሁ ታያላችሁ ወይ? መልሱን ለበልባችሁ እናንተ ያዙ። ታዲያ ግልጽ የሆነ ነገር ለምን አይናገሩንም? እያንዳንዱ ነገር ሲከወንና ሲደረግ እነሱን አምነን እሺ እውነት ነው ብለን ለቅሶ ለመታደም የመጡ ሰዎች አሉ። ነገር ግን ቤተሰቡ አንድም እንኳን መልስ ለማግኘት አልደፈረም፣ አልቻለም። እጅግ ልብ ሰባሪና አሳዛኝ ነገሩ ደግሞ ወይም በሌሎች ዘንድ የተሰማ ያለ አዳዲስና ሰበር መረጃዎች ደግሞ ልባችንን የሚያሳዝኑ ልባችንን የሚጎዱ ሆኖ ይቀጥላሉ። ሰው ሲሞት ለምንድን ነው ዝም ብሎ መተው የማይቻለው ብላችሁ ካላችሁ ቤተሰብ አለም፣ ወዳጅ ዘመድ አለም፣ የሞተበትን መንገድ ማወቅ ይፈልጋል። ቀጥሎ ደግሞ በሱ መካከል የነበሩ ዙሪያ ላይ ያሉ ሰዎች ማን ማን ናቸው ቢለውን መጣራት እንዳለበት ይፈልጋል። ከዛ የተነሳ ነው ቤተሰቡ እንደገና ሀዘን ውስጥ ገብቷል። እጅግ ልብ ሰባሪና አሳዛኝ ነገር አለ። ቀጥሎ ደግሞ የቤት ሰራተኛዋ ፖሊስ ምርመራ እንደጀመረባትና በጁሱ ምክንያት አዳዲስ ምርመራዎች እንደተጀመሩ በሁላችንም ዘንድ ግልጽ ነው። ታዲያ ነጻነት ወርቅነህ የቤት ሰራተኛ ተብላ የምትጠራዋ ወይም የቅርብ አጋዥ ተብላ የምትጠራዋ ወደ ፖሊስ ጣቢያ ማምራቷ ግልጽ ቢሆንም ነገር ግን አንድ ዱብዳ ነገር ተከስቷል። ስልኳ የት ገባ ወይም የሞባይል ስልኳን ትጠቀም እንደነበር በሁላችንም ዘንድ ግልጽ ሊሆን ይገባል። ነገር ግን እንደዚህ ስትል ትደመጣለች። ፖሊስ ቃሏን ለመቀበል እንቅስቃሴ ጀምሮ ጥያቄ ቢጠይቃትም ስልክ እንደነበራት ቢጠይቅም ነገር ግን ከዛ ፊት ፖሊስ ጥርጣሬ የፈጠረበት ነገር ምንድነው? በዚያ መካከል ከልፈቱ በፊት የተደዋወለችው ነገር ካለ ወይም መረጃ የሚሆን ነገር ካለ ለመቀበል ፈልጎ ስልኳን ሲጠይቅ እንደዚህ ትላለችም። ነጻነት ከመሞቱ ከአንድ ቀን በፊት ስልኬ ጠፍቷል የሚል መረጃ ለፖሊስ እንደሰጠች ተናግሯል። ይህ ደግሞ እጅግ ድራማና ፊልም ይመስላል። በዚህ ልክ መውረድ ተገቢ አይደለም። ሰው እንዴት ነው ነጻነት ወርቅነህ ከመሞቱ በፊት ከአንድ ቀን ቀደም ብሎ ስልኬ ከቤት ጠፍቷል ብሎ የሚናገረው? እጅግ ልብ ሰባሪና አሳዛኝ ነው። ስለዚህ ፖሊስ አሁን ማድረግ ያለበት አንድ እርምጃ አለ። ከላይ መርዶን ከነገሩን ሰዎች ጀምሮ እያንዳንዱ በቤቱ የነበረ በሰዓቱ የነበሩ እያንዳንዱ በፖሊስ ጣቢያ መመርመር አለባቸው ወይም ፖሊስ ምርመራ መጀመር አለባቸው የሚሉ ሰዎችም እጅግ ተበራክተዋል። ስለዚህም እኛም እንዳሳሙም ሌሎቻችሁም እንዳወራችሁት ፖሊስ እያንዳንዱ ጋር ጓዳ ውስጥ ገብቶ ከሰራተኛዋ ጀምሮ ጥርጣሬ እጅግ አስነስቷል። እንዴት ስልኩ ሊጠፋ ቻለ? ድንገት ደግሞ መረጃዎች እንዲደበቁ የተደረገ ሴራ ቢሆንስ? የብዙዎቻችን ጥያቄ ሊሆን ይገባል። ታዲያ ከላይ ጀምሮ ካሉ ሰዎች እያንዳንዱ ጀምሮ መርዶውን ከነገሩ ሰዎች ጀምሮ ምርመራ ሊደረግ አይገባም ወይ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። የሰራተኛዋን ሁኔታ እንዴት ትመለከታላችሁ? ፖሊስ አሁን እያለን ያለነው እያንዳንዳችን በግልጽ እንድትረዱልን የምንፈልገው አንድ ጉዳይ አለ። የነጻነት ወርቅነህ አሟሟት ስላላሳመነን ከላይ ጀምሮ ካሉ እስከታች ባሉ ሰዎች ላይ ፖሊስ ምርመራ ጀምሮ እያንዳንዱን ማጣራት አለበትም። መረጃውን ያስተላለፉ ሰዎችም ከየት መረጃውን እንዳመጡ አሟሟቱን የነገሩ ሰዎችም እንዴት እንደተናገሩ ለኢትዮጵያ ሕዝብ ግልጽ ሊሆን ይገባል። ድምጻችንን ማሰማት አለብን። ወዳጅ ዘመድ እንዲደርስ ሼር በማድረግ ሀሳብ አስተያየታችሁን ኮሜንት መስጫ ሳጥን ላይ በመጻፍ አጋርነታችሁን እንድታሳዩ ስል በታላቅ አክብሮት ጠይቃችኋለሁ። ለነጻነት ወርቅነህ ይሄ አይገባውም። ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። በቀጣይ አዲስ እና ሰበር መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።